እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብለህ አንተ እንደው ቀድሜ በሞት እኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብለህ ብታስብ በጣም ከባድ ሰላትን ይበላባል ወንድም ላይ ስትመቀኝ የቅድሟን ሱና ሰላት ያበላሽባል አንተ አራዳ ስለሆንክ ነው እንደ አላህ ቤት ይሰጠ እሱ ሞኝ ስለሆነ ነው አይደለም አንተም በዛሽ ቤት ፈተና አለብህ እሱም ቤት በማጣቱ ፈተና ነው እኔ ባከፋፈልኩት ርስቅ ነው እንደ እናንተ የምትመቀኛኙት አለ ኖች ትልቁ ስነ ምግባራቸው የሚባለው ምላሳቸውን መጠበቅ ነው ምላስ የሚባለው ነገር ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን ብለውናል በሁለት ከንፈሮቹ መካከል ያለውን የጠበቀልኝና በሁለት ታፋዎቹ መካከል ያለውን ብልቱን የጠበቀልኝ ለጀነት ዋስ ሆነዋል አሉ ይሄ ምንድናቸው حرام ነገር ከመስራት ብልትን መጠበቅና አላስፈላጊ ንግግሮችን ተናግሮ ከሚያናገረው ምላሳችን የተቆጠበና ምላሱን የጠበቀ ሰው ለጀነት እኔ ዋስ ሆነዋል አለ አላህም በተከበረው ቃል ምላስን ሲያስጠነቅቀን ምንድን ያለው ወይሉ ሊኩሊ ሁመዘቲን ሉመዛለ ወየውላቸው ሰው ለሚያሙና ሰው ለሚወጉ አለ ምክንያቱም ምላስ በጣም ይወጋል ሰዎችን ከስራ ያወጣል ትዳር ይበጠብጣል በተለይ ሰምቼ ነበረ ሳሰማ አልቀርም ይመስለኛል ይያል ምናወራቸው ወሬዎች ብዙ የተስተካከሉ ቤቶቻችንን ያበላሹብናል እና ይሄ ምላስ የሚባለው ነገር በጣም ከባድ ነው ከምላስ ጋርም ደግሞ አብሮ የሚገኘው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም لا يدخل الجنة النمام አሉ ወሬ ከዛና ከዚህ የሚያሳብቅ ሰው ጀነት አይገባም አሉ ከዛና ከዚህ ወሬ አምጥቶ ማስታረቅ ነው እንጂ በትክክለኛ ከዛና ከዚህ ወሬ አምጥቶ የሚያጋጭ ሰው ወሬ የሚያመጣ ሰው ጀነት አይገባም ነው ያሉት በትክክለኛም ዛሬም ቤታችንን ስራችንን ጉርብትናችንን ጓደኝነታችንን ስናያቸው ከዚህ የሚያልፉ አይደሉም ማለት ነው ስለዚህ ምላሳችን ትልቁ ለምላሳችን ደግሞ እንድንጠነቀቅ የተነገረ ምንድነው ሐሜት የወንድምን ክብር መዝለፍ ማሳነስ በማይገባ ቦታ ስሙ ማንሳት كما قال الرسول عليه الصلاة والسلام አትመቀኛኙ ጀርባ አትሰጣጡ ከተመቀኛኛችሁ እንጨት እሳት እንጨትን እንደሚበላው መልካም ስራችሁን ይበላባችኋል ምቀኝነት በጣም ጥንቃቄ የሚያስፈልግ ነው በጣም ዱዓ የሚያስፈልገው ነገር ነው ከባድ በሽታ ነው አላህ ደግሞ ኑሩን ያፈሰሰባችሁ ጸጋውን የሰጣችሁ ሰዎች ደግሞ ጥንቃቄ ማድረግ አለባችሁ የቤት ክራይ የተቸገረ ያያችሁት ወንድማችሁ ካለ አጠገቡ መተባክስቲ ዱዓ አድርግልኝ አላህ ካለ ሁለተኛ ቤት ሊጀምር ነው ብለ እንዳትመጣሱ ጋር ይሄማ ሞራሉን ገደልከው ዱዓ አድርግልኝ እስቲ ሁለተኛው ቤት ጀምር ያለው አትበለው እንደዚህ የሰው ልጅ ነው ይታመማል አረጌታዬ ይላል በቃ አረጌታዬ እኔ የቤት ክራይ ዛሬ 28 ነው ቂብላ ይጠፍቷል እሱ ሁለተኛው ቤት ጀምርኩ ይለኛል ነው የሚለው ወንድም ጋር ስትመጣ ጥንቃቄ ያስፈልጋል ብትችል አንተ ምን ነበር ማድረግ የሚጠበቅብህ አንድ ቤት አላህ ሰጣርላው እኔ ከክራይ አውጣኝ ጌታ አንተ ክራይ ላይ አይደል እስቲችኔ 3 ወር ደግሞ 30 ሺህ ብር የቤት ክራይ ክፈል ብትለው እኔ እንጃ ለአንተ ብቻ ሁለት ረካ ሰግዶ ዱዓ ያረግልሃል መስከረምን ነፃ ያረከኝ ጥቅምትን ነፃ ያረከኝ ህዳርን ነፃ ያረከኝ አላህ ከየውመል ቂያማ ጭንቅ ደግሞ ነፃ ያውጣ ይላል ለምን አንተ አራዳ ስለሆንክ ነው እንደ አላህ ቤት ይሰጠ እሱ ሞኝ ስለሆነ ነው አይደለም አንተም በዛሽ ቤት ፈተና አለብህ እሱም ቤት በማጣቱ ፈተና ነው ለሁለታችንም ፈተና ነው ቤት ክራይም የሚቀበለው የሚሰጠው ፈተና ነው ስለዚህ ጸጋችንም ስናወራ ቀልባቸው በተለያየ ፍላጎት የተሰበሩ ወንድሞቻችን ጋር ስንመጣ ጥንቃቄ ያስፈልጋል እንዳይሰበሩ በበለጠ የግድ አምጥተ ለመስጊድ ሰው ቤት አከፋፍልም ሳን ባንለ አላህ ሁለት ሶስት ቤት ከሰጠ ለታናሽ ወንድም ሰጠው ለታላቅ ወንድም ሰጠው ባሏ ተቸግሮ ከሆነ እህትን ይወሰደው ባል ካለ والله ሰጠው
ለምንድነው እኛ ዛሬ እዚህ ውስጥ የገባነው? ወደ አሉባልታ ወንድሞቻችን፣ ወደ ስም ማንሳት ወንድሞቻችንን፣ ወደ ሐሜት ወንድሞቻችንን ያስገባነው ለምንድነው? ለኔ ብቻ ልኑር ብለን ነው። ለኔ ብቻ ልኑር። አላህ የቀነሰብን ረህመት ምንም የለም። ትላንት ሁላችንም ከምንኖረው በላይ እየኖርን ነው። ውሸት ምንም ችግር የለም። ሰው አጣው ይላል። ምን አጣ? የ600 ብር ጫት እየቃመ 600 ብር ጥብስ እየበላ 1200 ብር ወጪ እያወጣ አጣው ይላል። በጠረባ የሚጣል ጫት እየገዛ ምንድን ነው ያጣው? ቁም ሳጥናችን ሙሉ አይደል እንዴ? ጠቦ እኮ ቁም ሳጥን እየቀየርን አይደለም እንዴ? የትኛውን ልብስ ልልበስ እያልን እኮ ስንት ሸሚዝ እየመረጥን አይደለም? ምንም አልጎደለም። ምን ጎደለ? ልብ ጠበበች እቺ ጠበበች። የኔ ያንተ እናት እኮ በሁለት ክፍል ነው ያሳደጉን። በሁለት ክፍል በጣም ሰፊው የሚባለው 9 ሆነው ነው ያሳደጉን። ቀልብ ሰፊ ስለነበረ ቤቱም ሰፊ ነው የሚመስለው። አሁን 11 ክፍል ይሰራል። አንድ ቀን ተሰግዶበት አያውቅም። ባክ እንደ 2 ክፍል ደግሞ ሊጨምር ነው ይላል። ለምን ሲል እኔማ አላውቀውም ይላል። እሱም አያውቀውም እኮ ጠቧል። ለምን? ቀልቡ ጠቧል። ይሄ ለራስ ብቻ የሚለውን ነገር በጣም ከመብዛቱ የተነሳ ይሄን አክል ተቸግረን እንጂ እናቶቻችን ያሳደጉን እኮ በልተው ሳይሆን ሳይበሉ ነው። ባሎቻቸውን አጥግበው ነበር የሚሸኙት። ቂቤ ለባል ነበር የሚቀርበው። ምንም የጎደለ የለም። ቀልብ ጎደለ። ቀልብ ጎደለ። ምንም የለም። ለኔ ስንል ለወንድሜ ሳንል ስንቀር አላህም ለኛ የሚያመጣልን ነገር እየጠበበብን ይመጣል። የወንድም ህመም እየጣመምክ ስትመጣ አላህ ላንተ ይደርስልሃል። ይርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ። መሬት ላለው ሰው ዘኑ የሰማው ጌታ ያዝንላችኋል ነው ያሉት ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ የጠበበው ቀልባችን ነው። የተከበረ ወንድማችንን ስሙን አንስተን ስሙን ዘልፈን አሉባልታ ውስጥ ገብተን መርዳት ማገዝ ነበር የተነገረን። ካጠገቡ መቆም ነበር፣ ማድመጥ ነበር፣ አብሽር ማለት ነበር፣ አይዞ ማለት ነበር። የአንድ ወንድም መገለጫው ይሄን ነው። እንደው ትንሽ እንደው 50 ሺህ ብር አለብኝ 90 ሺህ ብር አለብኝ ብለህ አንተ እንደው ቀድሜ ብሞት እኔ ይሄን 50 ሺህ ብር የሚከፍልልኝ ወይ 100 ሺህ ብር የሚከፍልልኝ ጓደኛ አለኝ ብለህ ብታስብ በጣም ከባድ፣ በጣም ከባድ። ጀናዛዬ ከመታጠቡ በፊት ይሄን ብር የሚከፍልልኝ አለ የምትለው ሰው ካለ ማሻአላህ አንተ ጥሩ ጓደኛ አለ። ይሄን ነው ማሰብ ያለብን። ከተዛዘንን ዝናቡም እየዘነበ ነው ማሻአላህ፣ ፀሐዩም እየወጣ ነው ማሻአላህ፣ ምንም የጎደለ የለም። አየሩም የው ንፋሱ አለ፣ ኬክ የሆነ አየር አለን። የትኛውም ሀገር ሲመጣ የሚበላት እንደ ምግብ የሚጣፍጣት አየር አለን። ግን ከእንደገና አየሩ የምናበላሸው እኛ ስለሆነ ነው። አየሩ በምን ይበላሻል? በወንጀል ይበላሻል። በመካከላችን ባለመተዛዘን ይበላሻል። እኛ ግን ከተዛዘንን አላህ ያዝንልናል። የማንም ሰው ስም አታንሳ፣ በማንም ሰው ጓዳ አትግባ። እነዛ የሚኖሩት ሚሊዮነር አሉ፣ ምን አገባ ይኖሩ። እዛች ጋር ደግሞ በጣም አስገራሚ ከቦቆሎ ያላለፉና ደግሞ ከሽምብራ ያላለፉ አሉ። በቃ አይመለከትም። ከቻልክ ይደርዳቸው፣ ካልቻልክ ሌላ ነገር ውስጥ አትግባ። እዛ ጋር ደግሞ ምስኪን ሲሆኑ አላህ ጠልቷቸው አይደለም። እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ። ሁለቱም የጥላቻና የውዴታ ግዴታ አይደለም። ያቱም አንዳንዶቻችን ምን እንሳሳታለን። እንትና እኮ አላህ ወደዳቸው፣ አዘነበባቸው፣ ለቀቀባቸው አይደለም እንለው። ለቀቀባቸው አንተ ማሻአላህ ትላለህ። አንተ አላወቅም እንጂ የውመል ቂያማ እሳት ይሆናል የተሸከሙት። ስንት ቤት አስለቅሰው ያን ብር እንዳመጡት አላህ ነው የሚያውቀው፣ አንተ አታውቀው። ያንተን ጸጋ የምታውቀው ነገ የውመል ቂያማ ነው። ስለማንም ፎቅ፣ ስለማንም መኪና፣ ስለማንም ብር አንተ አይመለከትም። አላህ የውመል ቂያማ የሰው ልጆች 4 ነገር ሳይጠይቁ አያልፉም ተብሏል። 4 ነገር ማንም ሰው ሳይጠይቅ አያልፍም። ከነዛ መካከል አንዱ ገንዘብ ነው። ገንዘብ ደግሞ ለሁለት ነው ጥያቄው። ከየት አመጣ? በምን አወጣ? ከየት አወጣ? በምን አወጣ? አሁን ይህን ጥያቄ እንዴት ይመልሳል የሰው ልጅ? ይሄ ከባድ ነገር ነው።
نحن قسمنا بينكم يا الله እኛን የምናከፋፍለው እንጂ እናንተ አይደላችሁ የምታከፋፍሉት ነው ያለው ምክንያቱም ከሐሜት ጀርባ አጠገቡ ምን አለ አንድ ሰው ሲያማከው ውስጡ ሌላ በሽታ አለ ምንድነው እስቲ ማን ነው የሚነግረኝ ምቀኝነት አለ የሚያማሰው እኮ ምቀኝነት ስላለው አላህ ደግሞ ምን አለ አም يحسدون الناس على ما آتاهم الله من فضله እኔ ባከፋፈልኩት ርዝቅ ነው እንደናንተ የምትመቀኛኙት አለ ስለዚህ ከማን ጋር የተጣለው ከአላህ ጋር አከፋፋይ አላህ ነው ስለዚህ አላህ ለተለያየ ባሪያ የፈለገው ሊሰጥ ይችላል ላመነውም ላላመነውም ላመፀውም ላላመፀውም አላህ ለፈለገው ይከለክላል ለፈለገው ይሰጣል ዱንያ እንደሆነች 950 ዓመት እድሜ ኖረው የሚሄዱ የኑህ ህዝቦች አልፈውበታል ስለዚህ ማንንም ሰው ሐሜት የሚባል ነገር ሲጀምር መጀመሪያም በሽተኛ ነው ያሰውየ ሐሜትን ሲጀምር ምንድነው በዛ ወንድሙ ወይም በዛ እህቱ ወይም በዛ ቤተሰብ የታመመው በሽታ ስላለን ያ በሽታው ምንድነው ምቀኝነት ነው የምቀኝነት መድኃኒቱ ኢስቲግፋር ነው ማድረግ ያለበት ስለዚህ ሙእሚን ትልቁ የስነ ምግባር መገለጫው ምንድነው ከተባለ ወንድሞቹ ባገኙት ነገር አይበሳጭም ተደሳሽ ነው በቃ ለምን ወንድም ባያገኝ ኖር የመስጊድ እኮ አይሰራም ነበር ከየት መጣ ወንድም እኮ ስላገኘን ወንድም ስላገኛል እንዴ ምንጣፍ ያገኘው በወንድሞቹ ማግኘት የሚበሳጭ ካለ ትልቅ የዘቀጠ የስነ ምግባር ብልሽት አለበት ወንድማችን ላይ ማለት ነው ስለዚህ የዛሬው ትልቁ ርዕሳችን ሰዎች ወሬ ያቀባብላሉ ሐሜትን ይጨምራሉ ውስጣቸው ግን ምቀኝነትን ይዘው ነው በወንድሞቻችን ላይ መመቅኘት የለብንም ያ አላህ ገንዘብ ከሰጠኝ ላይ ቀር እንደዚህ የሚሰራ የሆኑ ቤተሰቦችን የሚያበላ የሚያጠጣ እንዳይጨነቁ የሚያደርግ ሰው ካየህ ደግሞ ምን ትላለህ እንደው ያ አላህ እኔም ገንዘብ ሰጠኝ ቤተሰቦች እንደዚህ ረሃብ አረኳቸው እንዲ ባስደሰትኳቸው ጌታዬ እንደ ወንድሞቼ እንድሬ ሱቅ ከፍቼላቸው ቤት ሰርቼላቸው ለቤት ዘመዶቼ ትልቅ ነገር እንደው እንድሰራ ብትል ችግር የለውም ይሄ የተፈቀደ ምቀኝነት ነው ምቀኝነቱ ግን ምንድነው እኛንም አላህ የዛ ጸጋ ባለቤት እንዲያደርገን ነው እንጂ ያ ሰው እንዲጠፋ አይደለም እኛ የዚህች ሀገር ሰዎች እኮ አይደለንም ሙእሚን ደግሞ ምንድነው ቸር ነው ቻናላችንን ላይክ ሼር ሰብስክራይብ ያደርጋችሁ ከነቢል ቲዩብ ጋር ቤተሰብ ይሁኑ